ኑሐሚንና ናሁም ቁጭ ብለው እያወሩ በነበረበት ሰዓት ኑሐሚን ቡና ላምጣልህ ብላ ቡና ልታመጣለት ሄደች። ቡናም ቀዳችለት፣ ጠጣ። ከዛም ቡናውን ዕቃ አንስታ ልትሄድ ስትል ተደፋበት እግሩ ላይ። ከዛ እግሩ ላይ ወይኔ ጉዴ ብላ እግሩን ስታሻሸው ቀጥ ብላ ስታየው ትኩር ብሎ የሚያየው እሷን ነው። እሷም ደንግጣ እሱን ቀጥ ብላ ማየት ጀመረች። ድጋሚ አሁንም ቀጥ ብላ ማየት ስታየው አሁን ባይን እሷ ላይ ነው። ግራ ተጋባችና ጉድ እኮ ነው አለች። ናሁም ኑሐሚን ላይ አይኑን እየጣለባት እንደሆነ አየችው። ላኪን ይህን ሰው ማፍቀሬ ትክክል ነው ብላ አሰበች። ከዚህ በኋላ አጠምድሃለሁ፣ ምንም አታመልጠኝም ናሁም እያለች ራሷን ትነግር ያዘች። በዛን ሰዓት ኤደን እዛ ቤት ለጽዳት ተቀጥራ ነበርና መጥረጊያዋን ይዛ ብቅ አለች። ይቅርታ አናጠብኳችሁ አለቻቸው። አይ ምንም አይደለም እኮ እህቴ፣ ቡና ተደፍቶበት ቡናውን እያራገፍኩልን ነው እንዴ አለቻት። እሷም ቆንጠጥ እያለ እየሳቀች እየተፋዘዘችባቸው እሺ ችግር የለውም ጽዳት ጀምሬያለሁ ለማንኛውም ለማለት ነው የመጣሁት አለቻት። እሺ ችግር የለውም ጀምሬ የፈለግሽውን ነገር ስሪ አላት ናሁም። ኤደንም ወደ ስራዋ ሄደች። ከዛም አምራን ደግሞ ስልክ እያወራች በነበረበት ሰዓት ዳግም ዝም ብሎ ማዳመጥ ይዟን ነበር። ሲያዳምጣት ነፍሰ ገዳይ ሆነክ ስደውልልኝ አታፍርም ትላለች። እንዴ ነፍሰ ገዳይ ደግሞ ማን ነው? ኤርሚያስ ነው አለ ናሁም። እንዴ ይችሊ የማንን ነፍስ አጥፍቶ ነው ደግሞ እንዲህ የምንትለው አለችው። ከዛ ግራ ተጋባ ኤርሚያስ ዳግም ግራ ተጋብቶ እንዴ ማንን ነፍስ አጥፍቶ ነው ልጅ እያለ ብቻውን ማውራት ጀመረ። አምራንም ነፍሰ ገዳይ ነክ ከስልኬ ላይ አደውልልኝ አታፍርም? ነፍሰ ገዳይ ሆነክ መልሰህ ደግሞ ስደውልልኝ ያለችውን ደጋግሞ ዳግም ያጠና ያዘ። በጣም የገረመኝ ነገር ግን የአምራን ነው። አምራን በጣም ያሳዘነች ነገር ምንድን ነው? ልጇን ገሎ ሲደውልላትም ታነሳለታለች። እንዴት ግን ፊልም መሆኑን እያወቅንም ቢሆን ግን ልጇን የገደለውን ሰው ግዴታ ማኩረፍና መተው፣ በዚያን ሰው ደግሞ መክሰስ ነበረባት። እሷ ግን ስልክም ሲደውልላትና በቤቷን ሲመጣ ትንሽ ተናዳ ዝም ብላ ተቀብለው ትሸኘዋለች። እናም ኤርሚያስ ተሱ አሁንም ትቆርጥብኝ አልመሰለው። ላኪን አምራን የራቁት ቪዲዮ ስለያዘባት ብቻ ያንን ፈርታ ነው። እንዴት ታዲያ ምን ታደርጋለች ብላችሁ ታስባላችሁ? አምራን የራቁት ቪዲዮ ባይዝባትና ከእሱ ጋር እቃ ህይወቷን እንደምትመራ እርግጠኛ ነበር። አምራን አሁን ላይ በጣም የምታሳዝነው ነገር ምንድን ነው ካላችሁ፣ አምራን እንግዲህ እሷ ያደረገችው ነገር ምንድን ነው? አምራን ትክክለኛ ፍቅር የያዛት ከኤርሚያስ ነው። ከኤርሚያስ ፍቅር እያለባት እያለ ናሁምን ደግሞ ወደደችው ለገንዘብ ብላ ነው። ለገንዘብ ብላ ስለሆነ ታዲያ ምን ታስባላችሁ? ኤርሚያስን የወደደችበት ምክንያት ለፍቅር ነው። ናሁምን ደግሞ የወደደችው ደግሞ ለገንዘብ ነው። ያን ነገር ስታስታውሉ ምን ትመጥናላችሁ? ያኔ እንዴት ታወታላችሁ? አምራን እራት ግብዣ ተጋብዛ ነበር። እራት ግብዣ ላይ ግን ኤሚና እናቲቱ ፊታቸው እንዳጠቆሩባት ይታያል። አምራን አሁንም የወደዷት አልመሰላትም። እንደዛ ሲሆኑ ስታይ ልቧ ተሰበረ። ምን ጉር ነው? እኔ መቼ ነው የወደውኝ የሚቀበሉኝ? የልጃቸውንም ልጅ ይዣለሁ ብዬ ካልወደዱኝ ታዲያ እንዴት ነው የምሆነው? እያለች በሀሳብ ጭልጥ አለች። ከዛም እነሱ እንግዲህ ይህን ሁሉ ካደረገች በኋላ በጣም ያዘነችበት ምክንያት ምንድን ነው? እንዴት እኔ የልጃቸውን ልጅ ተሸክሜ እንደዚህ ካደረጉኝማ በጣም አዝናለሁኝ። እኔ ካሁን በኋላ ማድረግ ያለብኝ ይሄ ልጅ ወረደ ብላቸውማ በቃ ካሁኑ ስለሚጠሉኝ ምንም ማለት አልችልም ብላ
አልናገርም ብላ እንትን አለች እና አሁን ወደ ሐኪም ቤት ልውሰድሽ ሲላት ራሱ አይ ትለዋለች። አይ አልሄድም፣ ለምንድን ነው የምሄደው? ደህና ነኝ፣ ምንም አላመመኝም እያለች እሱን እንትን ትለዋለች። እንድትሄድ አትፈልግም። ልጁ መውረዱን መናገር በጣም ከብዷታል። እና ታዲያ ይህን ነገር መናገር አለባት ትላላችሁ ወይስ የለባትም? በጣም አምራን እዚህ ጋር እየተሳሳተ ነው። ይሄ ልጅ ባል እንዴት በኋላ ምን ልትመልስ ነው? በጣም ይገርማል። በጣም የገረመኝ ነገር እዚህ ጋር ነው። አምራን መናገር አለባት ልጄ በዚህ ምክንያት ወርዷል እና እናንተ የምትሉትን ማድረግ ትችላላችሁ ብላ መናገር ነበረባት። ውሳኔያቸውን አንስተው እሷም የፈለገችውን ኑሮ መኖር እና አሁንም ከወደዳትም ወደዳት ካልወደዳትም ደግሞ ከላስ እሷ የነገው እሑድ ሽማግሌ ሊላክ እያለ እንዴት ነው ልጅ ወርዷል ብዬ የምናገረው የሚል ሀሳብ መጥቶባት ነው። እና አሁን ደግሞ ካላገባት ልጅ መውረዱን ካየ ግን እንደማያገባት እርግጠኛ ናት። ያን ነገር እንዴት ላድርግ እያለች ነው። እና ኤደንሳ እዛ ስራ ተቀጥረሻል ስትላት ኑሐሚን አይ በምን ስራ ተቀጠርኩ አለቻት። እንዲህ በሰራተኝነት ተቀጥረሻል እና እኔም በጣም ደስ ብሎኛል ስለተቀጠርሽ፣ እዛ በመቀጠርሽ በጣም ደስ ብሎኛል አለቻት። እንዴት ደስ አለሽ አንቺ አለቻት። እንዴት ደስ አይለኝ እህቴ አይደለሽ እንዴ? ስለመቀጠርሽ እኮ ደስ ይለኛል። ከዛ እሺ በቃ ደክሞሻል መሰል እራት ላምጣና እንብላ አለቻት። እሺ እህቴ ይህን አምጪና እንብላ በቃ ችግር የለውም ብላ ላከቻት። ኤደን እሷ ተሄደ በኋላ እንዴት እሷ የመንግስት ሰራተኛ እኔ የጽዳት ሰራተኛ አይደብርም እያለች ብቻዋን ታወራለች። እናም አምራን መናገር እንዳለባት እርግጠኛ ነኝ ማለት ነው። ኤደን አሁን ላይ ሁሉንም ነገር አውቃለች ስለ ኑሐሚን ናሁምን አላፈቅረውም ብትላት መሳቂያ ነው የምታረጋት። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ወይዘሮ ዝናሽ ዳግምን እያሰቃየችው ትገኛለች።